እኛ ራሳችን በየጠባያችን ከራሳችን ጋር ከእግዚአብሔርም ጋር ከሌላውም ጋር ስለምንዋጋ ከራሱ ጋር ያልታረቀ ሰው እኮ ነው የአገር ጦርነት የሚያመጣ። የክርስቶስ ሰላም ያለው ሰው የተረጋጋ ፊቱ ብሩህ የማይጨነቅ ሁከት የማይበዛበት ከስጦታ በፊት የልብ ደስታ ይቀድማል። ስለዚህ በማህበርም ሆነ በግል ጸሎት ከሁሉ በፊት የሚቀድመው በማን መደሰት ነው? በእግዚአብሔር መደሰት ነው። ጥቅም የማይፈልግ መሆኑን የምታዩት እግዚአብሔር እኛንም ቢሆን እንጠቅመው ዘንድ እንዳልፈጠረን የምታዩት ዝንቡን አይጡን ምናምን ስታዩት አሁን ዝንብ ነው ምን ሊያረግልህ ፈጠርከው ብንል እኛስ ቢሆን ምን ልናረግለት ነው? ስለዚህ ቅዳሴ ላይ ስንቆም ሁልጊዜ መቆም ያለብን ይቅር በለን ብቻ ነው። ምንም ነገር ስለሌላ ሰው እንድናስብ አልተፈቀደልንም። ስለ ምንም ጉዳይ እንድናስብ አይደለም፣ ስለ ይቅርታው ብቻ እግዚአብሔር እንዲምረን። ሰላም የሚለው ይሄ አገር ተረጋጋ ምናምን የሚለው አይደለም ነው፣ ከሱ የተለየ ነው። ያንንም ይስጠን መድኃኔዓለም። ትልቁ ግን የመጀመሪያው የምን ሰላም ነው? የልብ ሰላም ነው። ትልቁ የልብ ሰላም ነው። የልብ ሰላም ከተሰጠን አንድ ሰው እኮ ሰላማዊ ከሆነ እኮ አገር ሰላም ይሆናል። እኛ ራሳችን በየጠባያችን ከራሳችን ጋር ከእግዚአብሔርም ጋር ከሌላውም ጋር ስለምንዋጋ ከራሱ ጋር ያልታረቀ ሰው እኮ ነው የአገር ጦርነት የሚያመጣ። የልብ ጦርነት ያለበት ሰው አገር ይበጠብጣል። ሰላም እንዲሰጠን እግዚአብሔር ይሄንን ሰላም ስጠኝ የማይታወቅ በናፍቆት የማይታወቅ አንድ አባቱ ናፍቆት አባዬ ፍቅርህ እኮ ባይታዊ ነው። አውቆ ሰይጣን ምን ይፈትነዋል ደግሞ በአባቱ ናፍቆት አባዬ አንተ እኮ ፍቅርህ እኮ እንደ ውሃ የሚፈስ ነው አለ። ትዝ ቢለው እግዚአብሔር ግን ደግሞ እግዚአብሔር የፍቅር ፏፏቴ ነው አለ። አንተ አባቴ እንደዛ ብትሆንም እግዚአብሔር ደግሞ የፍቅር ፏፏቴ ነው አለ። መልሶ አጸናው። እቺ ሰላም ናት፣ የክርስቶስ ሰላም ናት። የክርስቶስ ሰላም ያለው ሰው የተረጋጋ ፊቱ ብሩህ የማይጨነቅ ሁከት የማይበዛበት እንደሱ ያለ ነው። ያንን ሰላም እንድናገኝ ዲያቆኑ ይሄን ሰላም እንድታገኙ ምን ይላል? ምን በሉ ነው የሚለን? ለጸሎት ተነሱ ይላል። ከዚያ በኋላ ቄሱ ሰላም ለኩልክሙ ካለ በኋላ ናኩቶ ለገባሬ ሰናያት ላይሌነ እግዚአብሔር መሐሪ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ መሰወረነ ወረዳነ አቀበነ ወአቅረበነ ወተወክፈነ አቢሁ ወተማይጸነነ ነሳአሉ ወንከ ከመ ይቀበነ በዛቲ ዕለት ቅድስት ኩሎ መዋዕለ ሕይወትነ ወበኩሉ ሰላም አሐዜ ኩሉ እግዚአብሔር አምላክነ ይላል። ምን ይላል? ለኛ በጎ ነገርን ያደረገ እግዚአብሔርን ምን እንለዋለን ይላል? እናመሰግነዋለን ይላል። በጎ ነገርን ያደረገ ማለት ፍጥረትን ሁሉ መልካም አድርጎ ለኛ የፈጠረ እግዚአብሔር ይክበር ይመስገን። ይኸውላችሁ ጸሎት የሚጀመረው በደስታ ነው። ተከፍቶ ጸሎት አይጀመርም። መጀመሪያ በእግዚአብሔር ተደስቶ ነው ጸሎት የሚጀመረው። አሁን እየከፋን አንድን ሰው እየከፋን እንጀራ ብንሰጠው የኢትዮጵያ ሰው ምንድን ነው የሚለው? ከፍትፍቱ አዎ ዝም ብሎ ግንባርን ቋጥሮ ቃልን አሻክሮ ለምሳሌ አሁን እንግዳውን ብላ አይ በቃኛ ብትበላ ጥሩ ነበር ብንለው አሁን ትንሽ ግራ ያጋባል። ማስተናገድ ነው ወይስ ማባረር ነው ነገሩ የተያዘው ማለት ያሰኛል። ስለዚህ ግን እንኳን መጣ አልበላህም እኮ በል እንጂ እንዴ ገና መች ነካሁ እንጀራውን ስንለው ኧረ በልቻለሁ ይላል። እንዴ እኔ እንዴት አድርጌ እንደምበላ ላይም እንዴ አታይም እንዴ ይኸውልህ ብላ ስንለው ይበላል። ስለዚህ መጀመሪያ ከስጦታ በፊት የልብ ደስታ ይቀድማል። ስለዚህ በማህበርም ሆነ በግል ጸሎት ከሁሉ በፊት የሚቀድመው በማን መደሰት ነው? በእግዚአብሔር መደሰት ነው። በእግዚአብሔር የምንደሰተው ደግሞ ምን ስላደረገ ነው? በጎ ፍጥረታትን ሁሉ ለኛ ስለፈጠረልን ነው። ፍጥረትን ሁሉ የፈጠረው ለኛ ነው። ውሃውን የፈጠረው ለኛ፣ ፀሐይን የፈጠረ ለኛ፣ ጨረቃን የፈጠረ ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ እንስሳቱን የፈጠረ ለኛ፣ አራዊትን ለኛ የፈጠረ አራዊት ራሱ ለኛ ጥቅም ነው የተፈጠሩት። ለኛ ጥቅም እንዴት እንደተፈጠሩ የእንስሳት ባለሙያ መሆን አለብኝ አላውቀውም። ለምሳሌ ባጭሩ ይገባኛ አላውቅም እንጂ መድኃኒት ተብሎ በመርፌ ከሚሰጠን መድኃኒቶች አንዱ ከባብ መርዝ የሚዘጋጅ አለ ሲሉ ሰምቻለሁ ሐኪሞች። እባብ እንግዲህ በጣም ጠቃሚ ነው ማለት ነው። ገብቷችኋል አይደለም?
ሁላችን እዚህ እግራችንን እየገለጥ እየተጨቀስ ነው መድኃኒት ውስጥ አንዱ ከባቢ የተመረተ ሊሆን ይችላል ነው። እንዲያውም በዚያው አካባቢ መድኃኒት ቤቶች ላይ ለምን የእባብ ምልክት እንደሚያደርጉ እስኪ እንጠይቃለን። ከባብ መድኃኒት ይዘጋጃል። ስለዚህ እባብም መድኃኒት ነው። አይጥ የራሷ ጥቅም አላት። እኔ አላውቀውም። እውነቴን እኮ ነው የምነግራቸው። የራሷ ጥቅም አላት። እያንዳንዱ እንስሳ ሕያው እግዚአብሔር በሚያውቀው እግዚአብሔር ጥቅም የሌለው ፍጥረት አልፈጠረም። አንዳንዱን ደግሞ እንድናመሰግንበትም ነው የፈጠረን። እንዲሁ አሁን ይሄን ዝንብ ምን ሊያረግልን የፈጠርከው ብለን እንድናመሰግነው። እንዲሁ ፍጥረት ማትንቅ ጥቅም የማይፈልግ መሆኑን የምታዩት እግዚአብሔር እኛንም ቢሆን እንጠቅመው ዘንድ እንዳልፈጠረን የምታዩት ዝንቡን አይጡን ምናምን ስታዩት። አሁን ዝንብ እንደው ምን ሊያረግልህ ፈጠርከው ብንል እኛስ ቢሆን ምን ልናረግለት ነው? እውነቴን እኮ ነው የምነግራችሁ። ስታስቡት ምንም የምንጠቅመው ነገር የለንም ለእግዚአብሔር። ምን እናረግለታለን? እግዚአብሔር ምንድን ነው የሚደረግልን? ምንም። ስለዚህ እግዚአብሔር በጎ ፍጥረታትን ሁሉ የፈጠረ ከዚያ ሁሉ በላይ ደግሞ ነቢያትን የፈጠረልን፣ ሐዋርያትን የፈጠረልን፣ ሊቃውንትን የፈጠረልን፣ ጻድቃንን የፈጠረልን፣ ሰማዕታትን የፈጠረልን፣ ለእኛ እንዲወለዱ ያደረገልን፣ መላእክትን የፈጠራቸው ስለኛ ጥቅም ነው። እኛን እንዲረዱን የፈጠረልን፣ እኛ እንዲረዱ። አንድ ሰው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ለአንድ ሰው 2 መላእክት ጠባቂ አሉት። ታውቃላችሁ አይደል? አሁን እኔ እንደዚህ ስል እኔ በርኩበት ጠባቂ መልአክ አለኝ። ለዚያውም የማይክደኝ ጥሎኝ የማይሄድ እንቅልፍ የሌለበት የማይሰለቸኝ የማይታዘበኝ ማለት ነው። አሁን ከእናንተ መካከል እኮ እያንዳንዳችሁ 1-3 ቀን አብረን ብናድር ስንቱን ትታዘቡኝ ነበር? የሰው ኃጢአቱ ብዙ ስለሆነ ማለት ነው። ስበላ ልትታዘቡ ትችላላችሁ። በምን ኃጢአት የምናዘዝ ለንስሐ አባት ይናገራለሁ እሱ ብቻ። ግን ጠባቂ መልአክ ግን አይታዘብም። ሰው ስንት ነገር አለው። ሰው መሀል ተሽሞንሙኖ ይወጣል እንጂ ለብቻው እኮ ስንት ነገር አለው። እርቃኑን ይቆማል ሰው። በዚያ ጊዜ ሁሉ የማይለይ ጠባቂ መልአክ አለው። ስለዚህ ብቻዬን ነኝ ብለህ ይላል አረጋዊ መንፈሳዊ፣ ብቻዬን ነኝ ብለህ ሰውነትህን ተራቁተህ አትተኛ፣ ጠባቂ መልአክህ እያየህ ነውና ይላል። እቤትህ እንኳን እርቃንህን አትተኛ፣ ጠባቂ መልአክህ አብሮ አለ። እንዲህ አድርጎ የሚረዱ ፈጥነው እንኳንስ ቅዱሳን መላእክት ግዘፍ የሌለባቸውን ቅዱስ ጊዮርጊስን እንኳን ምሩፀ ተነፋስ ወአውሎ አይደለም የሚለው ከነፋስ ፍጥነት በቀደመ የሚደርሱ ረዳቶችን የፈጠረልን አምላክ፣ በዚያውም ላይ ደግሞ ለእኛ በጎ ነገርን ያደረገ ስጋችንን ተዋህዶ እኛንን ያዳነ በልጁ የታረቀን እግዚአብሔርን እናመሰግነዋለን። እንዴት? ሰውሮናልና ማለት ከመከራ ስላዳነን። አንድም ብለው ሊቃውንቱ ሰውሮናልና ብለው አክብሮናልና ይላል። አክብሮናልና መጀመሪያ ባሪያው በመልኩ አክብሮ ነው የፈጠረን። ዛሬ በክርስቲያንነት አክብሮናል፣ በኋላ በመንግስተ ሰማያት ያክብረናል። እንዳከበረን ምልክቱ ክቡር ሰው ክቡር ልብስ ይለብሳል። እኛ የለበስነው ክርስቶስን ነው። ክቡር ንጉሥ ክቡር ምግብ ይመገባል። እኛ የነገስታት ልጆች ነንና ከምግብ ሁሉ በላይ የራሱን ስጋ የራሱን ደም እንድንመገብ ፈቅዶልናል። ይሄ ክርስቶስ ለእኛ ያደረገው የሰጠን ክብር ነው። በዚያውም ላይ ደግሞ ነውረኛ በሆንበት ጊዜ ክብሩን መጋረጃ አድርጎ ከሰው ጋር እንድንኖር ያደረገን እሱ ነው። የድሮ ኃጢአታችን እግዚአብሔር ዛሬም ቢሆን የምንሰራውን እያወጣ በዚህ በካባችን በቀሚሳችን በእናንተም በነጠላችሁ ቢጽፈው ኑሮ ማን ቁሞ ሊያስቀድስ ይችላል? አይቻልም። ስለዚህ ሰውሮናልና ያለው ይሄንን ነው። ነውራችንን ሰውሮናል። በምን? በንስሐ ነውራችንን በንስሐ ከመከራው በረድኤት ሰውሮ ዘይሴውር ሮያኒሁ በደመና እንደገና ደግሞ ትቢያ የነበርነውን በአርአያነት በአምሳልነት አክብሮ ፈጥሮናልና እረርቶናልና አቀበነ ጠብቆናልና። መጠበቅማ በግንም ይጠብቁታል። ወአቅረበነ አቅርቦናልና ወደሱ በልጅነት አቅርቦናል። መጠበቅ ብቻ አይደለም። መጠበቅ ፍየልንም በድንጋይ ይጠብቋታል፣ በወንጭፍም ይጠብቁታል፣ አዝመራንም በወንጭፍ ይጠብቁታል። እግዚአብሔር ግን መጠበቅ ብቻ ሳይሆን አባት እስኪሆነን ድረስ እኛም ልጆቹ እስክንሆን ድረስ ቅርብ አድርጎናል። እግዚአብሔር ለእኛ ቅርባችን ነው። ስትጸልዩ እኮ ጌታችን ሆይ ብላችሁ ጸልዩ ማለትን ትቶ አባታችን ሆይ ብላችሁ ጸልዩ ያለን ምን ያህል እንደቀረበን
ለማጠየቅ ነው። ከአባትና ከልጅ የበለጠ ምን ቅርብ ዝምድና አለ? ከእናትና ከልጅ ከአባትና ከልጅ የቀረበ ቅርብ ዝምድና የለም። የመጨረሻ ቀርቤያችኋለሁ ነው። ድሮ ሩቅ ነበር፣ ሩቅ አገር ነበረ። ወበከመ ብእሲ ዘተሃጦ ፍቁሩ፣ ወዳጁ ሩቅ አገር እንደሄደበት ሰው እንደዚህ ሁሉ ከማሁ ርህቀት ጥቀ ህላዌ እምኀበ እግዚአብሔር፣ ባህሪያችን ፈጽሞ ከእግዚአብሔር ርቆ ነበር ይላል ቅዱስ ዮሐንስ አፈወርቅ። ወዳጁ ሩቅ አገር እንደሄደበት ሰው የእኛም ባህሪ ከእግዚአብሔር ፈጽሞ ርቆ ነበር። ስለዚህ እኛን እስኪያገኝ ድረስ ተከትሎ መጣ። ፈለገንም፣ ባገኘንም ጊዜ በትከሻው ተሸከመን። ያንን አድርጎ የመጣ ወተወክፈነ ሀቤሁ፣ ከእሱ ጋር በረድኤት ተቀብሎ አኑሮናልና እግዚአብሔርን እናመስግነው ይላል። እንደዚህ ሲል ዲያቆኑ ምን ይላል? ጸልዩ ይላል። ምንድን ነው የምንጸልየው ስንል የመጀመሪያው የዲያቆን ስራው ጸልዩ። ምንድን ነው የምንጸልየው ነው። ህሱ ወአስተውቁ ከመ ይምሃረነ እግዚአብሔር ወይሳሃል ላዕሌነ፣ እግዚአብሔር ይቅር እንዲለን እንዲራራልን ጸልዩ ይላል። ስለዚህ መጀመሪያ ዲያቆኑ የሚያዘን የእግዚአብሔርን ይቅርታ እየለመንን እንድንቆም ነው። ጸልዩ የሚለን እኛ በዚህ ውስጥ ጸሎት እንድንጸልይ ሳይሆን ልቡናችሁ ምሕረቱን የሚፈልግ ይሁን ነው። ቅዳሴ ምሕረት መቀበያ ነው፣ ይቅርታ ማግኛ ነው፣ ከእግዚአብሔር ጋር መታረቂያ ነው። እግዚአብሔር ይቅር እንዲለን ጸልዩ፣ እንዲራራልን ጸልዩ። ስለዚህ ቅዳሴ ላይ ስንቆም ሁልጊዜ መቆም ያለብን ይቅር በለን ብቻ ነው። ምንም ነገር ስለ ሌላ ሰው እንድናስብ አልተፈቀደልንም። ስለ ምንም ጉዳይ እንድናስብ አይደለም፣ ስለ ይቅርታው ብቻ እግዚአብሔር እንዲምረን በምህረት አይኑ እንዲመለከተን። የበደልነው በደል ያጠፋነው ጥፋት ብዙ ስለሆነ እሱ ብቻ አይደለም፣ አሁንም ተገብቶን በፊቱ የቆምን ስላልሆንን ጥቅም ያለን ሰዎችም ስላይደለን ይቅር እንዲለን እንዲራራልን። አንደኛ የበደልነው ብዙ ነው። ንስሐ ብንገባ እንኳን ደግሞ ብቁ ሆነን የቆምን አይደለንም። እግዚአብሔር ይቅር እንዲለን እንዲራራልን ጸልዩ። ሳይገባችሁ እንግዲህ ታውቃላችሁ፣ የአሮን ልጆች እሳት ከመንደር ጭረው በማምጣታቸው ብቻ እግዚአብሔር በእሳት አጥፍቷቸዋል። የእግዚአብሔርን አገልግሎት በመንደር እሳት ስላገለገሉ እዚያው ቤተ መቅደስ ውስጥ አጠገብ ባለ በደብተራ ኦሪት አጠገብ ባለ እሳት ማገልገል ሲገባቸው መንደር ጭረው በማምጣታቸው ምክንያት እግዚአብሔር ፈጅቷቸዋል። እንደዛ ከፈጃቸው ዛሬ የምናቀርበው እሳት ግን የመለኮት እሳት ነው። ሳይገባን ቀድሰን ሳይገባን ቆርበን እንዳያጠፋን እግዚአብሔር ይቅር እንዲለን ጸልዩ ሲል ሁላችንም ምሕረቱን እያሰብን መቆም አለብን። ጌታዬ ሆይ የሚገባኝ አይደለሁም። ቢቻል ማልቀስ እስከ ቁርባን ድረስ ማልቀስ ይቻላል። ከዚያ በኋላ ነው ማልቀስ የማይቻለው። ቢቻል እግዚኦታውንም ተዘከረንም ሲባል እያለቀሱ መጨረስ ይቻላል። የማይፈቀደው ከቆረቡ በኋላ ነው። ካልተቻለ ደግሞ በፍጹም ጸጥታ ሆኖ ይህንን እያሰቡ ይቅር እንዲለን ራሱ ዲያቆንም ጭምር ይቅርታን ፈልጎ የቆመ ነው። እዚያ ውስጥ ይቅርታ አዳይ የለም፣ ይቅርታ ተቀባይ ነው። ጳጳስ ሊሆን ይችላል፣ ፓትርያርኩ ሊሆን ይችላሉ፣ ዲያቆን ሊሆን ይችላል፣ ቄስ ሊሆን ይችላል። ሁላችንም ይቅርታ ፈላጊዎች ናቸው። ስለዚህ ይህንን ፈልጉት፣ ህሱ አስተውቁ፣ ፈጽማችሁ ይህንን ፈልጉ፣ ለምኑትም እግዚአብሔር ምሕረት እንዲሰጠን። አሁን ስናስቀድስ ሁላችንም ማሰብ ያለብን ይሄን ምሕረት ነው። እግዚአብሔር ሆይ ምሕረትህን ስጠን፣ እግዚአብሔር ሆይ ራራልን፣ እዘንልን እባክህ። እኛ ለራሳችን እንኳን መሆን ያቃተን ፍጡሮች ነው። ለራሳችን እንኳን የማይረባንን የምናስብና የማይረባንን የምናደርግ ሰዎች ነን። የራሳችን ጠላትም ራሳችን ሆነን እያጠፋን ነው። ውሻ የገዛ ቁስሉን እየላሰ እንደሚያቆስለው በገዛ ሰውነታችን ራሳችን እያቆሰል ነፍሳችን እያሰቃየን ያልነን ሰዎች ነን። እግዚአብሔር እንዲምረን እንዲራራልን በይቅርታ አይኑ እንዲመለከተን አልፈርድባችሁም በሰላም ግቡ ብሎ እንዲሰደን ያችንን ሴት የሚፈርዱብሽ ወዴት አሉ ብሎ እኔ አላውቅም ስትለው እኔም አልፈርድብሽም በሰላም ሂጅ እንዳላት ክርስቶስ ሳይፈርድብን በሰላም ሂዱ ልጆቼ እንዲለን ምሕረቱን መለመን አለብን።
ምሕረቱን ተስፋ አድርገን እንሄድን ምሕረቱን ብቻ ተስፋ እናደርጋለን። እዛ ምንድነው የሚለው? ወይትወከፍ ጸሎተ ወስዕለተ እምነ ቅዱሳኒሁ። ምን ማለት ነው? ቅዱሳን ያላቸው አሁን ካህናቱን ነው። እምነ ቅዱሳኑ ከካህናቱ አንደበት ጸሎቱን ከእጃቸው መስዋዕቱን ወዶ እንዲቀበል ለምኑ ነው። አንደኛው የምንለምነው እንዲምረን ነው። ሁለተኛው ቅዳሴው ላይ የምንለምነው ምንድነው? የምንጸልየው ምንድነው? ጸሎቱን እንዲቀበልልን መስዋዕቱ እንዲያርግ። መስዋዕቱን ተቀበለው ማለት ስጋው ህብስቱ ወደ ስጋው ወይን ወደ ደሙ ይለወጣል። ግን ሀገር የሚድንበት እንዲሆን ከንቱ ጩኸት እንዳያደርግብን እንደዚያ እንዳይሆን ጸሎቱን ወይትወከፍ ጸሎተ ወስዕለተ እምነ ቅዱሳኒሁ ከካህናት እጅ ጸሎቱ መስዋዕቱን ካንደበታቸው ጸሎቱን እንዲቀበል እግዚአብሔር ራሱ ቅዳሴውን አላውቃላችሁም እንዳይለን ማለት ነው። ወለመን ያቅረብኩም መስዋዕተ ይታስተርእዩኒ ብሎ የለ በኢሳይያስ። መስዋዕት ይዛችሁ እንኳን ብትመጡ አትታዩኝም ማለት እግዚአብሔር አየ ማለት ተቀበል ማለት ነው። አትታዩኝም አላቸው በኢሳይያስ። አላየውም ቁርባናችሁን ይታርእዩኒ እንዲያውም ይታስተርእዩኒ አትታያችሁም ይታርእዩኒ እንዲያውም አታሳዩኝ እናንተን ያመመው ሰው ወይም እሱን ወደዚያ ጣል እንደሚል ሰው የእናንተን መስዋዕት ወዲያ ጣሉ እንዳይለን መስዋዕታችንን እንዲቀበል ጩኸታችን እንዲሰማ ስለዚህ ለምኑ ይለናል። እኛ ተቀብለን ምን እንላለን? ኪርያላይሶን እንላለን ማለት ነው። ምን ማለት ነው ኪርያላይሶን ማለት? አቤቱ ምንድን ነው? ይቅር በለን እንላለን። አቤቱ ይቅር በለን፣ እውነት ነው ይቅር በለን እግዚአብሔር ብለን እንለምናለን። ስለዚህ አንደኛው ዲያቆኑ የሚያዘን ጸሎት ስለምንድን ነው? የእግዚአብሔርን ምሕረት እንድንለምን መስዋዕቱን እንዲያሳርግልን ጸሎቱን እንዲሰማን እነዚህን ሶስቱን ቅዳሴ ውስጡ ናቸው። እንግዲህ ይህን ቅዳሴ ተቀበልልን መድኃኔዓለም፣ መስዋዕቱን ተቀበልልን፣ ደግሞ ይቅር በለን። እነዚህን ሶስቱን እያለ ነው ሰው መቆም ያለበት። በሀሳቡ ራሱ ሲያስቀድስ ይህን እያለ ነው መቆም ያለበት። ይቅር በለን። ካህኑም የሰራው ኃጢአት ቢኖር ይቅር በለው፣ አትቅሰፈው፣ አትፍረድበት፣ እኛንም በዓይነ ምሕረት ተመልከተን እያሉ መቆም ማለት ነው። እሱ አንደኛው ጸልዩ እሱ ነው። ሁለተኛው የዲያቆን ጸልዩ በእንተ ለአበውኡ መባ ነው። መባ ስለሚያገቡ ሰዎች ጸልዩ ይላል። መባ ስለሚያገቡ ሰዎች ጸልዩ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ይሄንን ጸሪቀ መበለት እንደተቀበረ ወተወከፍከ ክልኤተ ጸራይቀ መበለት በቤተ መቅደስ የመበለቲቱን ስጦታ እንደተቀበል ከማሁ ተወከፍ አማሆም ለአግብርቲከ ወለአይማቲከ እንደዚሁም ሁሉ የወንዶችን የሴቶችን ስጦታቸውን ተቀበላቸው። ዘህቡ ወዘገሃድ ዘብዙ ወዘህዳጥ ጥቂትም ያመጡትን ብዙም ያመጡትን ተሰውረው ያመጡትንም ተገልጸው ያመጡትም ሁሉንም ተቀበላቸው። ወበከመ ተዘከሩ ስመከ ቅዱሰ በዲበ ምድር ከማሁ ተዘከሮሙ በመንግሥትከ ሰማያዊት በዚህች ዓለም ያንተን ስም እንዳሰቡ አንተም በሰማያዊት መንግሥት አስባቸው። ወምልአ አብያቲሆሙ ሁሉ ሰናያቲከ ቤታቸውንም ሁሉ በመልካም ስጦታ ሙላው ይላል። ስለዚህ ያመጡ ሰዎች ደግሞ በከንቱ ውዳሴ እንዳይቀርባቸው ስጦታቸውን እንዲቀበልላቸው እግዚአብሔር ሐሳባቸውን እንዲፈጽምላቸው በሐሰት ያመጣችሁት ገንዘብ ነው ብሎ እንዳይጥልባቸው ሰውነታችሁ አልነጻምና ከእጃችሁ ስጦታውን አልፈልግም ብሎ እንዳይጥልባቸው የቃየል መስዋዕት እንዳያደርግባቸው እንዳይንቅባቸው ያመጡትን ደግሞ ተቀበላቸው ብለን ስለዚህ ያን ጊዜ ምን እንላለን ደግሞ አሁን መባ ያመጡ ማለት ዕጣን ቋጥረው ዘቢብ ሰፍረው ያመጡት አይደል እነሱ ብቻ አይደለም እኛም መባ አለን አምጥተናል ምንድን ነው ተወከፍ መባነ ወቁርባነና መባችን ቁርባናችንን ተቀበል ነው ማስቀደስም መባ ነው ሃይማኖትም መባ ነው ስለዚህ መባችንን እንዲቀበል ስጦታችንን እግዚአብሔር እንዲቀበል ስለ መባ ይጸለያል ይዞ የመጣ ሰው ሲመጣ ጥላ ይዞ ሰው የመጣ ሰው ሲመጣ ተቀብለህ ሐሳቡን ፈጽምለት እናንተም ራሱ ስታዩ ጧፍ የያዘ ሰው ስታዩ ሐሳቡን ፈጽምለት ሐሳቧን ፈጽምላት እግዚአብሔር ተቀበል
ያመጡትን ሁሉ ሰው ራሱ ለቤተ ክርስቲያን ስጦታ ሲያሳዩት ከልባችሁ መመረቅ አለባችሁ። ካመጣ በኋላ አትንቀፉ። ደግሞ መንቀፍ አለ። አሁን አንድ ሰው የብር መስቀል ለቤተ ክርስቲያን ቢያመጣ አይ ይሄ ተሽጦ ለድሃ ቢሰጥ አይባልም። ከመጣ በኋላ እንደዚህ አይባልም። በቃ አምጥቶ አለ አቤት ለእግዚአብሔር እንዴት ያለ ፍቅር ቢኖረው ነው አንተ በወርቅ ደም እንደዋጀኸው እሱም ወርቅ ላንተ ክብር ይዞ መጣ፣ አንተ ክብርን ስጠው ብሎ ስጦታ ለሰጡ ሰዎች መለመን ነው።